ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮቻችን እንደምን አላችሁ የዕለቱን ዜናዎች ይዘን ቀርበናል መልካም ሞላ ነኝ የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና የሚያደርገውን ተጋድሎ አጠናክሮ ቀጥሏል የአፋብኃ ጎንደር ቀጠና መይሳው ካሳ ኮር አካል የሆኑት አድዋ ክፍለ ጦርና ቋራ ኦሜርላ ክፍለ ጦር በጥምር አራተኛ ቀን ባስቆጠረ ዘመቻ ቋራ ቃል ኪዳን በሙር ቀዝቀዝና አባይ ዳር ላይ ድል አድርገዋል ባለፉት 3 ቀናት በተደረገው መደበኛ ውጊያ አገዛዙ ኪሳራ ደርሶበታል ቀጠናውን ለመቆጣጠርም ሆነ የአርሶ አደሩን የእርሻ ወቅት ለማደናቀፍ አስቦ ቢንቀሳቀስም በፋኖቹ ብርቱ ክንድ ዓላማው ከሽፏል በዛሬው ዕለት ሰኔ 4 2017 ዓ.ም ከሙር ከተማ በቅርብ ርቀት በተደረገ አውደ ውጊያ አገዛዙ ድሮን ተጠቅሟል ሆኖም ፋኖን ማሸነፍ አልቻለም በጎንደር ቀጠና የሚደረጉ አውደ ውጊያዎች ተጠናክረው ቀጥለዋል ፍሪ ፕሬስ ተጨማሪ መረጃዎችን ለማግኘት ያደረገው ሙከራ አልተሳካም ውጊያዎቹ እንዳለቁ መረጃዎችን የምናደርሳችሁ ይሆናል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ባለፉት 24 ሰዓታት በርካታ ስራዎችን ሰርቷል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ምክትል የህዝብ ግንኙነት ፋኖ እስቲበል አለሙ ተጨማሪ መረጃዎችን ሊያደርሰን በስልክ መስመር ላይ አግኝተናል አመሰግናለሁ እስቲበል ብልጽግና ወደ አማራ ክልል ከገባ ወዲህ በርካታ የሰብአዊ መብት ጥሰት እንዲሁም የጦር ወንጀል እየፈጸመ እንደሆነ ይታወቃል ከዛ መረጃን ጀመር አመሰግናለሁ ሰኔ 4 2017 ዓ.ም ከአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አበይት ሁነቶችን እንደሚከተለው አቀርባለሁ የአብይ አህመድ ስርዓት የአማራን ህዝብ ለማጥፋት በድሮን በጀት በመድፍ በመጨፍጨፍ አልበቃ ሲለው ከሞቀ ቤታቸው እያወጣ ህዝባችንን እየጨፈጨፈ ነው እናንተ የፋኖ ቤተሰብ ናችሁ ፋኖ ናችሁ የፋኖ መረጃ ናችሁ በማለት ከሞቀ ቤታቸው እያወጣ አማራ የሆነው ሁሉ የዳቦስን በመስጠት በጅምላ እየረሸነ ይገኛል የአማራ ህዝብ መሄጃ የሌለው መንገዶች የተዘጉበት ሌላ ቦታ ሄዶ መስራት እንዳይችል በህገ መንግስት ተከልክሎ እንደሰው ሳይቆጠር በሄደበት ሁሉ እንደ በግ እየታረደ መሆኑ ክልል ተብሎ በተሰጠው ቤቱን ዘግቶ መኖር ቢሞክርም ከቤቱ ከርሻ ቦታው ከእምነት ማምለኪያ ቦታው በግፍ እየተጨፈጨፈ ነው ትናንት ሰከላ ወረዳ ግሻ አባይ ከተማ ዙሪያ እንዱክሲ ቀበሌ 3 ንጹሃንን አፍኗል ከሶስቱ መካከል አንዱን ሹመት አቤልነህ የተባለ እድሜው 40 አካባቢ የሚሆንን ዛሬ በአሰቃቂ ሁኔታ ረሽኖታል ሁለቱ ንጹሃን ያሉበት ሁኔታ አይታወቅም የሟች የሹመት አቤልነህ ቀብሩ በእንዱክሲ ቤተክርስቲያን ተፈጽሟል የሟች ሹመት አቤልነህ ወንድም በባለፈው አመት የአፍር ማዳበሪያ ለማምጣት ሀገር አማን ብሎ በመጣበት በዚህ ሰው በላ ቡድን ተረሽኗል ከአንድ ቤት ሁለት ወንድማማች በአንድ አመት ያለ ምንም ጥፋታቸው እንደበግ የሁለቱ ወንድማማች ልጆች ያለ አባት ቀርተዋል ጥቁር ለብሰዋል የሁለቱ ወንድማማች ሚስቶች ያለ ባር ቀርተዋል ይህን ሁሉ ግፍ ማስቆም የሚቻለው በገራ በምሮ በመታገል ይስራት ያማራ ጠላት ብቻ ሳይሆን የመላው ኢትዮጵያውያንና ሰው የሆነ ሁሉ ጠላት ነው የሰባዊነት ጠላት ነውና ሁሉም ኢትዮጵያውያንና የዓለም ህዝብ ይህን የዘር ጨፍጫፊና ፋሽስታዊ ስርዓት ለመጣል በሚደረገው ትግል ከጎናችን እንድትሆኑ ስንል ጥሪያችንን እናስተላልፋለን በ24 ሰዓት በጎጃም ቀጠና የተደረጉ አውደ ውጊያዎች ምን ይመስላሉ ፋኖ እስቲበል ሐዲስ ዓለማየሁ 7ኛ ክፍለ ጦር ደጃዝማች ተድላጓሉ ብርጌድ በዛሬው ዕለት ታላቅ ጀብድ ሰርቷል አብይ አህመድ ፎክሮ ወደ አማራ ክልል ከገባ ቀን ጀምሮ ሽንፈቱን እየተጎናጸፈ ይገኛል ስሪውን አስወልቀዋለሁ ብሎ የመጣውን የብርሃኑ ጁላ ሰራዊት የቴዎድሮስና የሚኒሊክን መንፈስ የተላበሱ የአማራ ልጆች መሳሪያውንም ሱሪውንም እያስወለቁ በባዶ እግሩ እንዲጓዝ አድርገዋል በዛሬ ዕለትም ሁለት የዞንና የወረዳ ከፍተኛ አመራሮች ተደምስሰዋል ሁለት የወረዳና የዞን ከፍተኛ አመራሮች በላንድ ክሮዘር መኪና ታጅበው በመጓዝ ላይ ያሉ በደፈጣ ኦፕሬሽን ተሰዋል ከአመራሮቹ ጋር በእጀባ ላይ የነበሩ 9 በላይ የታይል አብረው ሲደመሰሱ ከ11 በላይ ቁስለኛ መሆናቸውን አረጋግጠናል የአፋብኃ በጎጃም ቀጠና የአዲስ ዓለማየሁ 7ኛ ክፍለ ጦር ተድላጓሉ ብርጌድ ማዕበል ልዩ ተወርዋሪ ጉዳልማ ከተማ ላይ በነበረው የብልጽግና ሰራዊት ላይ መብረቃዊ ጥቃት በመፈጸም ያላንዳች ጉዳት ከቦታው መሰወር ችለዋል በዚህ ኦፕሬሽን አንድ ቲም የተደመሰሰ ሲሆን ብሬን ተኳሹን ጨምሮ ከ11 በላይ የጠን ማቁሰል ተችሏል በተመሳሳይ ጀግኖቹ መልሶ ደፈጣ በመያዝ ከረፋዱ 5 ሰዓት ተኩል እስከ 6 ሰዓት የዳወንዝ ላይ በተደረገ ውጊያ ነበልባሎቹ ከደጀን ሬሽን ጭኖ ወደ ደብረ ማርቆስ እየገባ በነበረ ኃይል ላይ በከፈቱት ተኩስ ቁሳዊ ኪሳራ አድርሰዋል በዚህ ውጊያ የሁለት ያገዛዙ አሽከሮች ከባድ ቁስለኛ ማድረግ ሲቻል 3 ተሽከርካሪዎችን ከጥቅም ውጭ ማድረግ ተችሏል ሁለተኛው ውጊያ የተደረገ በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ጎጃም አገው ምድር ክፍለ ጦር ነው ጎጃም አገው ምድር ክፍለ ጦር በትናንትናው ምሽት በ5 ብርጌዶች አውደ ውጊያ አድርጓል በአውደ ውጊያውም ጠላት ላይ ከፍተኛ ድል መቀዳጀት ችሏል ጊዮን ብርጌድ ዘንገናት ሊሊ ብርጌድ ሳትማ ድንጋይ ብርጌድ ቢትወደዳ ያለ መኮንን ብርጌድ አቤ ጉበኛ ብርጌድ አውደ ውጊያ ያደረጉ ሲሆን ጠላትን በቁስም በሞራልም ከፍተኛ ክሰራ ያደረሱበት ሲሆን
በዚህ መሰረት ሚሊሻ አድባብተናና የጁላ ሰራዊት ወደ ላይኛው የተሸኘ ሲሆን በተመሳሳይ ብዛት ያለው ሰራዊት ቁስለኛ ሆኗል። ከዚህ መካከልም አንድ አድማ ብተና አዛዥ 50 አለቃ ማዕረግ ያለውን ጨምሮ ዳንኪራ ላይ 2 መደምሰስ ሲቻል ቻግኒ ላይ 2 አጥዋይ ለብስ ሚሊሻዎችን ወደ ላይኛው ከተሸኙት መካከል ናቸው። እንግዲህ በዛሬው ዕለት እና በትላንትናው ምሽት ይሄን የመሰለ ውጊያዎች እየተደረጉ የጠላትን ቅስም መስበር ተችሏል ማለት ነው። የአማራ ፋኖ ብሔራዊ ኃይል ምስረታውን ይፋ ካደረገ ወዲህ በሁሉም ቀጠናዎች በርካታ ያገዛዙ ኃይሎች ፋኖን እየተቀላቀሉ ይገኛሉ። በጎጃም ቀጠናም በርካታ የብልጽግና ኃይሎች ወደ ፋኖ መምጣታቸውን የደረሱን መረጃዎች ያሳያሉ። ፋኖ ስቲበል ተጨማሪ ያለው አብይ አህመድ የአማራን ክፍል ለመጨፍጨፍ በየቦታው ህጻናትን ሳይቀር ከትምህርት ቤት ወጣቶችን ከመንገድ እና ከመዝናኛ ቦታ እያፈሰ ወደ ማሰልጠኛ በየጊዜው እያስገባ እያሰለጠነ ነው። በዚህም የአማራን ህዝብ ዶፍ እሳት ያወረደበት እህሉን፣ እንስሳቱን፣ ቄስ መነኩሴውን፣ ሸሁን፣ አዛውንትና ህጻናትን፣ ነፍሰጥሮችን ባገኘው አጋጣሚ ሁሉ እየጨፈጨፈ 2 ዓመት አልፎታል። ለዚህም በመራዊ፣ በደብረ ማርቆስ፣ በገደብ፣ በፍኖተ ሰላም፣ ባቸፈር፣ ባዴትና በሌሎች አካባቢዎች በድሮንና በጥይት አረር የተጨፈጨፉ እናቶች፣ ዲያቆናትና ህፃናት ማሳያ ናቸው። ይህ ግፈኛ ስርዓት ያንገፈገፋቸው የአብይ አህመድ አገዛዝ ወታደሮች በየቀኑ እየከዱ የህዝብ ልጅ ወደ ሆነው ፋኖ በገፍ እየተቀላቀሉ ይገኛሉ። በዛሬው ዕለትም አንደኛ መከላከያ አባላት የጁዌ ላይ መሽጎ ከሚገኝበት ካምፕ በመክዳት የአፋብሃ በጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር አብራጅት ብርጌድን ተቀላቅለዋል። ስማቸውም አትርሰው አበበ፣ ከቤ ፈንቴ፣ ይስማው ሸቴ ናቸው። ሁለተኛ ምስራቅ እዝ 32ኛ ኮር 76ኛ ክፍለ ጦር አንደኛ ሬጅመንት አንደኛ ሻምበል አባል ሆነው የብርሃኑ ጁላ ሰራዊት አባል የነበሩት ጌትሽ አስቻለውና ታደላ ያለው የሚባሉ 3 ክላሽንኮቭና 200 የክላሽ ጥይት ተተኳሽ በመያዝ ወደ ኮሎኔል ታደሰ ሙሉነህ ብርጌድ አለማየሁ ከቤሻ ለቃን ተቀላቅለዋል። ሶስተኛ በተመሳሳይ ውበቱ ሀብቴ ይታየው ምናየና ታደሰ እስከመቼ የሚባሉ ከመከላከያና ከአድማ ብተና ተቋም ወደ አፋብሃ ጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ ተቀላቅለዋል። የአብይ አህመድ አገዛዝ ፀሐይ ጠልቃበታለችና የአብይን ወንበር አስጠባቂ የሆናችሁ አባላት የህዝብ ልጅ ወደ ሆነው ፋኖ እጃችሁ እንድትሰጡ ስንል ጥሪያችንን እናስተላልፋለን። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ለባህር ዳር ህዝብ ጥብቅ ማስጠንቀቂያ ሰጥቷል። የባህር ዳር ብርጌድ የህዝብ ግንኙነት ኃላፊ የተሰጠውን ማስጠንቀቂያ እንደሚከተለው አድርሶናል። ቀን ሰኔ 4 2017 ዓ.ም ለባህር ዳር ከተማ አስተዳደር አካባቢ ነዋሪዎች የተሰጠ አስቸኳይ መግለጫ። የአማራ ህዝብ ለብዙ ዘመናት በሃይማኖቱ ማንነቱና ዘርፈ ብዙ ችግር የደረሰበት ህዝብ ነው። ይህ ህዝብ ከምንምና ከሁሉም በላይ ከሌላው የኢትዮጵያ ህዝብ በተለየ መንገድ ለሀገሩና ማንነቱ በጣሊያን 2 ጊዜ ወረራ፣ በሶማሌ ዚያድ ባሬ አውደ ውጊያ፣ በግብጽ የድርቡሽ ወረራን አጥንቱን ከስክሶ ደሙን አፍሶ ጭቃና ማገር ሆኖ ሀገሩ እንዳላቆመ ሁሉ በሱት ያሰት ትርክት ፖለቲካ ከ1960 ዓመተ ምህረት ጀምሮ በመልካም ስራው መሸለም ሲገባው በመቀኝነት በቅናት የተነሱ የኢትዮጵያ ፖለቲካተሮች ባዘጋጁት ያሰት ሰነድ በተለይም አብሶ አብዮታዊ ዲሞክራሲ የሚል የእርስ በርሱ የተጣረሰ ርዕዮተ ዓለም ይዘው በመጡ የኢህአዴግ የሴራ ፖለቲካ አራማጆች ከ1983 ዓመተ ምህረት ጀምሮ አማራው የደረሰበት ግፍ የደረሰበትን መከራ እኛ አማራዎች ብቻ ሳንሆን ግፍ አድራሽ ጠላቶቻችን ሲያስቡት የሚዘገንን ተግባር ነው። ይሁንና ይህ በእናቶ መለስ ዜናዊ፣ በእነ አባዱላ ገመዳ፣ በእነተፈራ ዋልዋና በእነታምራት ላይኒ የሚመራው አንገፍ ጋፊ ህዝብ እርስ በርሱ በጥርጣሬ የሚያስተያይና ተንኮል የተሞላበት አብዮታዊ ዲሞክራሲ የተባለ የሴራ ስርዓት ስራ ላይ ከዋለ በኋላ ለ27 ዓመት በተከታታይ ከአማራው ከዋለበት እንዳያድር ካደረበት እንዳይሉ በማድረግ ይባስ ብሎም በኢትዮጵያዊነቱ የማይደራደረው አማራ በመላው ኢትዮጵያ ምድሯም ምድሬ ነው ሀገሯም ሀገሬ ነው የሚለው ብሎ መኖር ከሚኖርበት እንዲሳደድ እንዲዘረፍ በማድረግ ከ2003 ዓመተ ምህረት እስከ 2010 ዓመተ ምህረት በአማራ ጠንካራ ሰላማዊ አብዮተኞችና ኦሮሞ ወጣቶች ጋር በተደረገ ትግል ለውጥ የመጣ ቢመስልም የለውጥ መንግስት ያልነው ነውጣዊው እንዲሁም የአማራ ጭራቃዊ ተረኛ ስርዓት በመሆን ህዝባችን ክዶ እለት መግደልና ማሳደዱ ማቆሚያ ማባሪያ በማጣቱ የብልጽግናን ተረኝነት ገዳይነት አምባገነናዊ አድሏዊ ስርዓት በንግግር መግባባት ባለመቻሉና አብይ መራሹ ጨቋኝ ገዳይ አሳዳጅ የብልጽግና ስርዓት ከአባቱ ከኢህአዴግ በወረሰው ገዳይ አግላይ መንፈስ ከአብይም ከመንፈስ አባቱ ከመለስ ባገኘው አማራ ጠል ባህሪ ያለረፍት ለአመታት ይህንን ሀገርና ህዝብ ወዳድ ብሔር በማሳደዳቸው የተነሳ አዲሱ የአማራ ትውልድ አዲስ አስተሳሰብ አዲስ ተስፋ በመሰነቅ የአብይ አህመድ ስርዓት በአፈሙዝ ከገጠመን ነው 2 ዓመታትም ሞላው። ይህ የአፈሙዝ ትግል መነሻው መገፋት፣ መገደል፣ መሳደድ መሆኑ ጉዟችን ቀናህና ህዝባዊ በመሆኑ የታወቀ ሀቅ ነው። ነገር ግን ህዝባችንን በትናንትናው የማደንዘዣ ማጭበርበሪያ መንገድ እየተጓዘ ያለው ነፍሰ በላው የአብይ ትላንትኛ ሰልፍ ወጥተን መገደል ይብቃን፣ እኩልነት ይስፈን፣ መገደል ይቆም ስንል አልሰማም ያለውና በጅምላ ሲገለን የነበረው ስርዓት የባህር ዳር ከተማ አስተዳደር ህዝብና ዙሪያው ላይ ያለ ማህበረሰብን 2 ዓመት ሙሉ
ሰልፍ ካልወጣችሁ ፋኖን ካላወገዛችሁ በማለት ሲያሰቃይ መኖሩ ፀሐይ የሞቀው ሀገር ያወቀው ሀቅ ሆኖ ሳለ ዛሬም በተለመደው መንገድ ለሰኔ 5 2017 ዓ.ም የፋኖን ትግል ለማጥላላት ከማህበረሰብ ለመነጠል በሃይማኖት አባቶችና ታዋቂ ግለሰቦች ቀስቃሽነት ለሰልፍ ጠርቶ ለማልቀስ ቀጠሮ መያዙ በግድ ህዝቡ እንዲወጣ በተላላኪ ባንዳ አማራዎች ትዕዛዝ ማውረዱን ደርሰንበታል። ስለዚህም ጠላት የባህር ዳር ከተማ አስተዳደር ባህር ዳር ከተማ ላይ በሚያደርገው ሰላማዊና ደናጋሪ ጸረ ህዝባዊ ሰልፍ ትዕዛዛችን ተላልፎ በሰልፍ የሚገኝ ማንኛውም የባህር ዳር ከተማ አስተዳደርና በዙሪያ የሚኖረው ህዝብ ለሚደርስበት ጉዳትና ውድመት እንዲሁም ተጠያቂነት ሁሉ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ ኃላፊነት የማይወስድ መሆኑን በጥብቅ እናሳስባለን። የአማራ ፋኖ ብሔራዊ በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ የባህር ዳር ብርጌድ የህዝብ ግንኙነት ኃላፊ መሳፍንት መንግስቱ ሰኔ 4 2017 ዓ.ም ባህር ዳር ኢትዮጵያ። ዕለታዊ ዜናዎቻችን ከፍሪ ፕሬስ ቻናል ቀጥለዋል። የብልጽግና አገዛዝ በአማራ ክልል የጦርነት አብዮት በኦሮሚያ ክልል የኦሮሞ የኢኮኖሚ አብዮትን እያካሄደ ይገኛል። ከኦሮሞ የኢኮኖሚ አብዮት ከአምስቱ ግዙፍ ፕሮጀክቶች አንዱ ነው የተባለው ኬንያ ቤቨሬጅ አክሲዮን ማህበር አዲስ ቢራ ወደ ገበያ ሊያቀርብ ነው። ቅዳሜ ግንቦት 30 2017 ዓ.ም የኦሮሚያ ክልል ምክትል ፕሬዝዳንት አወሉ አብዲ በኬንያ ቢራ ይፋ ማድረጊያ ስነ ስርዓት ላይ ባደረገው ንግግር የኦሮሞ ኢኮኖሚ አብዮት አምስቱ ግዙፍ ፕሮጀክቶች ውጤታማ መሆናቸውን አስታውሶ የኬንያ ቤቨሬጅ ፕሮጀክት እንዳይሳካ ጫናዎች ቢደረጉም ተጠናቆ ለምርቃት በቅቷል ብሏል። ምክትል ፕሬዝዳንቱ ከሲንቄ ባንክ ብድር አግኝተናል ሲልም ገልጿል። ወላቡ ኮንስትራክሽን፣ ኦዳ ትራንስፖርት፣ ኬንያ የግብርና ማሽነሪዎችና የማዕድን ውሃ ምርት የኬንያ ቤቨሬጅ ተጨማሪ አራቱ ዋና የኦሮሞ ኢኮኖሚ አብዮት ፕሮጀክት መሆናቸውንና ውጤታማ መሆኑን ምክትል ፕሬዝዳንቱ ገልጿል። ይህንን ቢራ እውን ለማድረግ $250 ሚሊዮን ወጪ ተደርጎበታል። ኬንያ ቢራ ፋብሪካ በኦሮሚያ ክልል በጊንጪ ከተማ በ110 ሄክታር ላይ መቋቋሙን ተነግሯል። የብልጽግና አገዛዝ በአማራ ክልል በድሮንና በከባድ መሳሪያ የታገዘ ውጊያ ያካሄደ ኢኮኖሚውን ሲያደቅ ህዝቡንም መልሶ እንዳያንሰራራ የሚያደርጉ የተለያዩ ወንጀሎችን እየፈጸመ ሲገኝ በኦሮሚያ ክልል የኦሮሞ የኢኮኖሚ አብዮትን እያስፋፋ ይገኛል። አቃቢ ህግ በሙዚቀኛ አንዱዓለም ጎሳ ላይ ክስ ባለመመስረቱ በዋስ መፈታቱን ጠበቃው ገለጸ። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዱዓለም ጎሳ ላይ አቃቢ ህግ ክስ አልመሰረተም በሚል በዋስ ተለቋል። ከእጮኛው ሞት በኋላ ለ3 ወራት በእስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስትና ማክሰኞ ሰኔ 3 ቀን 2017 ዓ.ም መፈታቱን ጠበቃው ገልጿል። የሙዚቀኛው በዋስ የመፈታትን ውሳኔ በተመለከተ የሟች ቀነኑ አባት አቶ አዱኛ ዋቆ ልጄ ለሁለተኛ ጊዜ ነው የገደሏት ሲል ለቢቢሲ ገልጿል። እስከዚህ ሰዓት ድረስ ፖሊስም ሆነ አቃቢ ገዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም። እንዲሁ በብላሽ 3 ወራት ነግዷል። የልጃችንን ደምም እውነታንም አላገኘንም። ልጄ ለሁለተኛ ጊዜ ነው የገደሏት ብለዋል። ከዚህ በኋላ ምን እንደሚያደርጉ ቢቢሲ ላቀረበላችሁ ጥያቄ ህግ ውስብስብ ነው። አቃቢ የሚለውን አይተን ለአምላክ እንሰጣለን። እንደ ሰው የምንለው ነገር የለም። ቀነኒ ፍትህ እየተነፈገች ነው። ከጅምሩ አንስቶ የነበረ ነው። እኛን ለማድከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይተዋል ብለዋል። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናሰብም። ከሷ ደም የልጁ ታዋቂነት ይበልጣል ሲሉ ለቢቢሲ ገልጸዋል። ከትግራይ ኃይሎች የተገነጠለ ከፍተኛ ወታደራዊ መኮንኖች በአፋርና ትግራይ ክልሎች አዋሳኝ አካባቢዎች ከህወሓት ቁጥጥር ነፃ የሆነ ታጣቂ ኃይል ለማቋቋም እንቅስቃሴ መጀመራቸውን ይፋ አድርገዋል። ከእንቅስቃሴው መሪዎች አንዱ የሆነው ብርጋዴር ጄኔራል ገብረ እግዚአብሔር በየነ 4 ክፍለ ጦር ታጣቂ ኃይል አደራጅተናል በማለት ተናግረዋል። ብልጽግና አዲሱን ታጣቂ ኃይል መደራጀት እንደሚያውቅ ጄኔራሉ ገልጿል። የዕለቱ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ዜናዎችን መልካም ሞላ ወደ እናንተ አቀርብኩላችሁ። ጤና ይስጥልኝ።